አለ ነው እግዚአብሔር ይመስገን። ዋሌኩም አልከኝ። ለምንድን ነው ዋሌኩም ሰላም ያልጨመርካት? አንተ ዋሃብያ ነህ ማለት ነው። አየህ እኔ ይዛለሁ እኮ። እስኪ አንተ ዋሌኩም ሰላም በለኝ። ሁሌ ነው የታዘዝነው፣ እንደዛ ነው። ዋሌኩም ብሎ ተባል ነው። እስኪ ሌላው ቢቀር ማለት ነው አብዲ የኔ ወንድሜ እልሃለሁ። እስኪ አንተ ቃል ወንድሜ በለኝ እስኪ። አሁን ወደ ጥያቄ ገባ በእናትህ። አይ ነገር ለምንድን ነው የማትሉት? ወንድሜ በለው አንተ። ወንድሜ ብቻ በለኝ። ወንድሜ ይኸው ቃል ወንድሜ ነህ በለኝ እስኪ። እወድሃለሁ በለው። ቃል ወንድሜ እወድሃለሁ በለው። ሰው ስለሆነ ወደዋለሁ፣ ግን ያው በእምነት ወንድሜ ሰው ስለሆነ እንትን ወንድም አድርገኝ። ኢትዮጵያ አይደለም እንዴ? አይዞህ በለው። ቃል ወንድሜ እወድሃለሁ በለው። ምን ችግር አለው? እኔ ይኸው አብዲ ወንድሜ ይኸው ወደዋለሁ። አዎ በቃ አለቀ። ማንን ነው የምትወደው በለው። ስሜን ጠርተህ ሙሉውን በል። እኔ አሁን ይኸውልህ አብዲ ወንድሜ፣ የእኔ ኢትዮጵያዊ ወንድሜ ውድድ ያደርጋለሁ። ልክ እንደዚህ በለኝ እስኪ። አብዲ ማለት ምን ማለት ነው? ኧረ እኔም በለኝ። ተው አብዲ አንተ ነህ። አሁን አብዲ አንተ ነህ። አንተን እንደ ሰውነትህ እንደ ሙስሊም ወንድምነትህ እወድሃለሁ። በጣም ትልቅ ቦታ እሰጥሃለሁ በልቤ። አንተ ልክ ነው። እስቲ ገዝተህ ያለ 508 ሰው ሁሉንም ሰው ስለሆነ ወደዋለሁ። አለቀ። አሁን ወደ ጥያቄ ገባ። አንተ ቃል ወንድሜ እወድሃለሁ። አንተ ክርስቲያን ወንድሜ እወድሃለሁ በለው። እንደውም ኧረ ሰውን እዚህ ጋር እንደዚህ ያደረጋችሁ ሪከርድ ያደረጋችሁ ሰው ላይ ተሰለፈ። ወደ ጥያቄ ገባ። አይዞህ ጥላቻን ነቅለህ አውጣው፣ ከውስጥ አውጣው። ምንም አይሰራልህም ጥላቻ። ወላሂ ጥላቻ ውስጥ ላይ ምንም የለም። ይኸውልህ ጥላቻን የሚሰብክ ሃይማኖት ትክክል አይደለም። አንተ ጥላቻን ከውስጥ አውጣ። ውስጥ ችግር የለውም። እኔ እሱን አሳያለሁ። ግን አንተ አሁን በመጀመሪያ በለው ቃል ክርስቲያን ወንድሜ እወድሃለሁ በለው። አልኩኝ እኮ ሁሉንም ሰው አልኩኝ። ቃልም ብቻ ለምላለሁ ሁሉንም ሰው ወደዋለሁ አልኩኝ። በለው ምነው ጨነቀህ? ልክ ነህ። እሱ እንዳለ አብዲ ሙስሊም ወንድሜ እወድሃለሁ እንዳለ አንተ በለው። ምሳሌ የሚባል ወሬ የለም። ቁርአን ላይ በመጣው መሰረት ነው የምትቀበለው። አርህማኑ ዐለል አርሽ እስተዋ ከአርሽ በላይ ነው። አላህ ካለ ያለህን ነው የምትቀበለው። እሺ ኢማናይ ቆስጠንጢኖስ አሁን ቅድም ምን አልኩ? ይሄ ስለ ባቱን ያላቅም ብዬሃለሁ። አንድ በል ስለ ባቱ። ሁለተኛ ምን አለሽ? ቆይ አስጨርሰኝ። እንደ እስልምና አስጨርሰኝ። አንዴ ላውራ ልንገርህ። አሁን ለምሳሌ አርህማን ዐለል አርሽ እስተዋ የሚለውን ግን ዲክራሊ ምሳሌ የለም አላለም። ምንም ለምሳሌ ይኸውልሽ ነገርኩሽ እኮ ምንም ምሳሌያዊ ንግግር የለም በቁርአን ላይ። የሚመጣውን ነገር ምንድነው የምትቀበዩ? እንደወረደ ነው የምትቀበዩ። ይሄንንም ውስጥ አስብ። እሱ ትክክል አይደል? አላህ እጃለው እጃለው ምን አይነት እጅ ነው አናውቅም። ገብታችሁ አላህ ስብሐ ግራለው ግራለው ምን አይነት እግር ነው አናውቅም። ምንድነው ማስረጃው? ጀሃነም አላህ ይከትባትና ሞላሽ ይላታል። የውመ ነቁሉ ሊጀሃነም ሀል ተላእቲ ሞላሽ ይላታል። ወተቁሉ ሀል መዚድ የሚጨመራለ እንዲህ ብላ ትጠይቃለች። ከዛ በኋላ ምናሉ የአላህ መልክተኛ አምላካችን አላህ በተረከዙ ወይም በእግሩ ሲረግጣት በቀኝ ትላለች። እሺ ባት አለው በሚለው ማለት ነው። አላቅም ያልኩ ለምን መሰለ? እጅም ተናገር። አሁን ለምሳሌ ቆይ አስጨርሰኝና አንዴ ላውራና ልንገርህ። አሁን አንዳንዴ በምሳሌ የማይገለጽ አሁን ለምሳሌ አላህ ከአርሽ በላይ ነው ከተባለ አለ። ምክንያቱም ምንም አይነት ማብራሪያ አልተሰጠበትም። ገብቶሃል? አንዳንድ ማይሰጥበት አለ፣ የሚሰጥበትም አለ። እኔ አሁን ቅድም ያልኩ የመጀመሪያ የጀመርኩልህ አላህ ሁለት ቀኝ እጆች አሉት። ለምንድን ነው ሁለት ቀኝ የተባለው? ቅድም ስትጠይቁ ስለነበረ እሱን አንብቤ አየሁ አልኩ። አንተ አሁን ደግሞ ይሄንን ስታመጣ የባቱን ማለት ነው። ስለ ባቱ አላህ ማለት ነው ተጠይቆበታል፣ ማብራሪያ ተሰጥቶበታል፣ አልተሰጠበትም፣ አላቅም። ገብቶሃል? ካልተሰጠበት ማለት ነው ትክክል ነው ማለት ነው። ሊትራሊ ነው የተሰጠው ማለት ነው። እኔ አላቅም ማለት ልክ አሁን አላህ ከአርሽ በላይ ነው እንደምንለው ማለት ነው። አላህ ከአርሽ በላይ ነው ስንል እንዴት ነው ምን ነው ብትለኝ ማብራሪያ ስላልተሰጠበት ማለት ነው። በቃ እንደተባለው ነው እንደወረደው ነው የምንቀበለው ማለት ነው። አላህ ሁሉ ቦታ አለ ብትለኝ አዎ አለ። የለ እንደዛ የሚል ማስረጃ የለም። አለ አምጪ።
ቁርአን ላይ አምጫው። እሺ ትንሽ ጠብቅ። አርሽ ላይ ተደላደለ እያልሽ ድጋሚ መለሰሽ አላህ በሁሉም ቦታ አለ ማለት ትንሽ አይሰቅጥጥም? አላህ እኮ መቀመጫው የተባለው እንጂ ምድር ላይ የለም ማለት እኮ አይደለም። በሁሉ ነገር ተመልካች ነው፣ ተቆጣጣሪ ነው አላህ ማለት ነው። ማስረጃ አምጪ። ችግር የለውም ማስረጃውን ይዘሽ ነይና እናወራበታለን። አክቹሊ ተፍሲሩን ከፍቼላት ነበረ። ቤቴ ካሜራሽ ከፍት ነው አውቀሻላ እንትን እንዳትዪ። ስለዚህ ተፍሲሩን ከፍቼላት ነበር፣ ግን እሷ አይ በቃ ካሉ እንደ ሊትራሊ እንቀበላለን ብላለች። ምሳሌ አነጋገር ምናምን የሚባል ነገር የለም። ሜታፎሪክ ምናምን የሚባል ነገር የለም። ዳይሬክት ትቀበላላችሁ ሙስሊሞች። ዳይሬክት ስትቀበሉ ግን አስተምሮቱ እውነት ይላተማል አይላተምም የሚለው ነገር ራሱ የቻለ ነው። ኮንስታንቲኖስ ምን ያስረግጬ እነግርሃለሁ። ማስረጃ አታመጣ። የለም በቃ እኔ አውቀዋለሁ። የለም ቁጭ ብለን መጠበቅ ነው። 15 ደቂቃ ያዙ። እሺ ሌሎች ሙስሊሞች ካላችሁ ግቡና እስከዛ ድረስ እህታችን ትምጣ። ሺን አንተ ሐዲስ እኮ አለ እኮ አይደለ? ስለባቱ የሚያብራራ አለ። ነፍ ነው አለ። እስኪ 5 ድረስ ነው ያለው። ታዲያ እሱን እንትን ትበል። ሱረቱል ቀለም ሱራ 68 አያ ቁጥር 42ን ተፍሲሩ ኢብኑ ከቲር በስነ ስርዓት ያስረዳዋል። የሚገርማችሁ ሁለት ሳሂ በሆኑ ቡኮች ላይ ይሄ ትራንስሚት ተደርጓል። ትራንስሚሽኑ ይሄ ትክክለኛ ቫሪየስ በሆነ ወርዲንግስ ተቀምጠዋል ብሎ ነው እንትን የሚለው። ሰፋፊ ሀዲሶች ናቸው፣ ረዣዥም ሀዲሶች ናቸው። በዚህ ስርዓት ተቀምጧል። በቃ አምላካችን ምን አለው ባት አለው ነው ብሎ ያስቀመጠው። በዚህ ስርዓት ምን የራሱ የሆነ ለምሳሌ እኔ ባት አለኝ። ምን አይነት ባት ነው ያለኝ? የሰው የሆነ ባት አለኝ። ጅብ ባት አለው። የምን ባት አለው? የጅብ የሆነ ባት አለው። ውሻ ምን አለው? የውሻ የሆነ ባት አለው። አላህም ራሱን የቻለ የራሱ ባት አለው። አይታችን እንዳትወርቅ ማለት እንዳትወጣ ክለብ ያተስቲ ከሰራ አደጋ ኦፌሶን እየነገርኩሽ 15 ደቂቃ ቁጭ እንድናለን። ማስረጃ አታመጣ። በቃ የለም እያልኳቸው የለም። ዝም ብለን ቁጭ ነው። የለም ትማራለች። በእንትን ቢሆንም ይሄ ያው ዲቤት ምናምን ስላልሆነ ማማማር ስለሆነ ችግር የለም። ያው እንትን ሀዲሱን ከፈለገች ደግሞ ያው ሀዲሱን ረዥም ነው በእርግጥ ግን ስለ ቦቱ ብቻ የሚያደርጋበት ቀን እንዴት ቡሃሪ ላይ ያለው ሳሒህ ቡሃሪ 74 ሱረቱል በቀራ ክፍል 115 ሱረቱል በቀራ ከፈችላት ባለፈው አንብበናል እሱ። እሺ ሱረቱል በቀራ 115 አይ 15 ኦኬ ባለፈው እሺ በፊታችን በእናቱም ነው። እሺ ምን ይላል? ምስራቁም ምዕራቡም ያላህ ነው። ፊት ወደ የትም ብትዞሩ ያላህ ፊት እዚያ ነው። አላህ ችሮታው ምኑ ችሮታው ብትዞሩ ያላህ ፊት እዚያው ነው። ፊቶቻችሁ ወደ የትም ብታዞሩ ያላህ ፊት እዚያው ነው። ምን ማለት ነው? ከዛ አላህ ምን ይላል? አላህ ችሎታ አላህ ሰፊ አዋቂ ነውና ይላል። ስለዚህ ምኑ ነው? እስቲ አንቺ ወደ የትም ብትዞር ፊት ወደ የትም አላህ ፊት ላይ ነው። ዛቱ ቤትም ነው፣ የትም ነው ያለ፣ የትም ቦታ ነው። ሁሉም ከቢን ነው። ወደ ምስራቅ ወደ ምንም ስትሄዱ በሁሉም ቦታ ከቢን ነው ብለሽ ያልሽበትን ማስረጃ አምጪልኝ ያልኩሽ እኮ። ምን አልከኝ? ሁሉም ቦታ ይገኛል። አርሽ ላይ ብቻ አይደለም ተራራ ያለው
ያልሽበትን ማስረጃ ይሄው አሁን ፊት ወደየትም ብታዞር ያላህ ፊት እዚያው ነው። በጣም ጥሩ። ስለዚህ ቁርአን ይጋጫል። አንቺን አክሴፕት አደርገሽና ማለት ነው ቁርአን ይጋጫል? አይጋጭም በፍጹም። አላህ አርሽ ላይ ነው ተደላድሎ ያለው አለ እኮ አላህ እርሱ ለማ አምናለሁ እኮ አላህ አርሽ ላይ ነው፣ ግን በችሎታው በሁሉ ነገር አብሮን ነው። አሁን በችሎታው እኔም እኮ ተቀበልኩሽ። ልክ እሱ ላይ በቃ አለ በችሎታው አነጋገር። በዛቱ የት ነው? በዛቱ የት ነው? በዛቱ አካሉ የት ነው? አካሉ የት ነው ያለው? ኤግዚስት የሚያደርገው የት ነው? አላህ አርሽ ላይ ተደላደለ። ምንም እንትን ስለዚህ አላህ የሚገኘው የት ነው? ሊትራሊ እንቀበለዋለን ይሄን። በቃ ስለዚህ አላህ የሚገኘው የት ነው? አርሽ ላይ። አለቀ በቃ ጨረሰ። በሁሉም በችሎታ ይሄ አሁን የትም ብትዞር ፊትህን ብታዞር አላህ አለ። አሁን አጠገቤም አለ ማለት ነው። በሐሳብ በችሎታው አለ ይላል እንጂ በእንትኑ ይሄ ምንም እኮ ይሄ ተፈስሮ ያለቀ ነው እኮ ምንም ያጋጭ ነገር የለም። ስለዚህ አንቺን መከራከር የሚፈልግ ምንድነው? አላህ በምኑ የት ነው የተቀመጠው? አርሽ ላይ ተቀምጦ የምታገኘው መገኘውም አርሽ ነው። ከአርሽ ላይ ምን ይሆናል? ዝቅ ይላል። ወዴት? ወደ ቅርቢቷ ሰማይ። ከዛስ ወደ ምን? እሱ ምንድነው? እሱ ደግሞ ሲባል አላህ ሌሊት ዱዓ የሚያረጉትን ስለሚወድ ወደ ታች ዱዓችሁን ሊቀበል ነው ብሎ ይወርዳል ሲባል የእናንተን ዱዓ ለመቀበል የለም። ይሄ ሊትራሊ አይደለም። ገባ? አይ ሊትራሊ ነው። ሊትራሊ የሱን ተፍሲር ታመጣለህ? ሊትራሊ ነው የሚል ሐዲስ ነው ባይዘው ሐዲስ ነው። አይ ሊትራሊ አይደለም የሚል ማስረጃ ካለሽ ታመጫለሽ። ምክንያቱም እንደ እስልምና ምሳሌያዊ አነጋገር የሚባል ነገር የለም። እኔ አሁን ቅድም ሰውየው ለአንድ ነገር ታውቃለህ፣ እኔ አሁን ቅድም ሰው ነው የተናገረው ኡስታዝም ቢሆን ማለት ነው። ገብታ ለምሳሌ አንድ ጥያቄ ሲጠየቅ አሁን ለአንድ ጥያቄ ሲጠየቅ ማለት ማንም ይሁን ምን ከኪሱ አውጥቶ ከመለሰ ችግር ነው። አንቺ ከኪስሽ አውጥተሽ አለመመለስሽን በምን አውቃለሁ? የማላውቀውን እኮ አላውቅም ብዬ መልሼልሃለሁ። ስለዚህ ከአንቺ የበለጠ የተሻለ እውቀት ያለው ኡስታዙ ነው አይደለም? ስለሱ አላውቅም እኮ ይኸውልሽ ኡስታዝ የተባለው እውቀት ሳይኖረው ነው እያልሽ ነው? አላልኩም እንደዛ። ገባ? ስለዚህ ማንኛውም ስሜታዊ ሆኖ የራሱን ቃል ከጨመረ ችግር ነው። በቃ አንቺም ስሜታዊ ሆነሽ የራስሽን ቃል ሳትጨምር አልጨመርኩም። ምን ጨመርኩብህ? ከኔ ይሻላል ብለሽ ታስቢያለሽ? አታስቢም? ኡስታዙ አስባለሁ። በቃ እሱ ከአንቺ የተሻለው ሰውዬ ሊትራሊ ነው የምንቀበለው። ምንም አይነት ምሳሌያዊ አነጋገር የለም። አውቃለሁ እኮ ለአንቺ ለህሊናሽ የሆነ እየከበደሽ ያለ ነገር እኮ አለ። ኧረ የለም፣ ምንም የከበደኝ ነገር የለም። ካልከበደሽ በፍጹም ከብዶኝ አያውቅም። በቃ ካልከበደሽ ለምን እንትን አሁን አንድ ሰው በዚህ ደረጃ መለሰላችሁ አይደለም? አንዳንዴ እኮ ሊሚትድ የሆነ እውቀት ነው የተሰጠን። እያንዳንዱን ብትፈለፍል አሁን እያንዳንዱን የክርስትናን ጥያቄ በሎጂክ ትመልሳለህ? አሁን አንድ ጥያቄ ልጠይቅ። አይ ይሄን መልስልኝ። በሎጂክ ትመልሳለህ? አትመልስም። አንሸሸዋለሁ እኮ እሺ። ለምን የምሸሸው? አልሸሽም። እንዴ ለምን እሸሸዋለሁ? የት ሀገር ነሽ አንቺ አሁን ያለሽው? አዳማ። በጣም ጥሩ። ቀን ነው ማታ ነው እናንተ ጋር? ቀን ነው። ኦኬ። አላህ አንቺ ጋር እየወረደ ነው አሁን በሰዓት? ምን ለማለት ፈልገህ? አላህ እየወረደ ነው ወይ ወደ ቅርቢቷ ሰማይ? እንደዚህ አይነት ነገር ተው፣ ይደብራል። ኧረ እኔ ምን አልኩኝ እንዴ? እኔ ምን ተርፍ ነገር ተናገርኩ? ኢማናዬ አይ ዝም ብሎ የቀልድ ጨዋታ አረከው። እኔ ምን በቃ በምሽት ይወርዳል ተባልክ፣ አለቀ እኮ። ያንን መቀበል አለመቀበል እዚህ ጋር የሚከታተሉ ሰዎች ይወስናሉ። ገብቶሃል? አይ እኔ ጠየኩሽን ጥያቄ። እሺ እግዚአብሔር ወረደ የሚለውን አስረዳኝ እስኪ። ኧረ ፕሊስ አንዴ ቆይ ተረጋጊ። አስረዳኝ እሱን አንዴ ተረጋጊ። ኢማና አንተ እኮ እያልክ ያለኸው እንደ ሰው እያደረግከው ነው። ፈጣሪ አይደለም። እኔ በሀዲሱ መሰረት ነው ማውራሽ። እንዴ ለምን እንደዛ እንትን ትያለሽ? እኔ አንቺን በፍጹም ምንም ነገር ትርፍ ነገር አልናገርሽም። እሺ አሁን አላህ አንቺ ጋር እየወረደ ነው ወይ እናንተ ጋር እየወረደ ነው ወይ ስልሽ፣ አይ አይደለም፣ ሀዲሱ የሚለው በማታ ነው። እኩሌታው ማታ ሌሊት ባለፈ ጊዜ ስለሚል እኛ ጋር እየወረደ አይደለም ትኛለሽ። እኔ ጋር ምሽት ቢሆን አሁን ላይ እኔ ያለሁበት ቦታ ሌሊት ቢሆን አላህ ምን እያደረገ ነው? እየወረደ ነው። ስለዚህ ሀዲሱ የሚናገረው ምን እኩሌታዋ ሌሊት
አለፈች ጊዜ አላህ ይመጣና እስከ ጠዋት ድረስ ያን ጥያቄ ይጠይቃል። ስለዚህ በየትኛው ሀገር ነው የሚለው መልሽልኝ። በሌሊት ስለዚህ አምላክ ስለ አምላክ እኮ ነው እያወራን ያለ ነው። በቃ እኮ ስለ አምላክ እያወራሽ በቃ የኛ አምላክ ነው። ገብቶሃል? አክሴፕት አላደረግ ያንተ እንትን ነው። አሁን የጠየኩሽ ጥያቄ እንደ መልስ እንዲሆን ሰጭኛለሽ ወይስ አይደለም? ጥያቄ ደስ አይልም። ግልጽ ነገር እኮ መለስኩልህ። ሊወርድ ይችላል። አላህ ወረደ ሲባል በቃ ወረደ ነው። በቃ እንደዛ ብለን ነው የምናምነው። እንደዚህ ቀን ነው ማታን እንደዚህ ብለን አንጎራጎርም። ገባ? ወላውን አለም ብለሽ ተተዋለሽ አይደል? አይደለም በቃ የተጻፈልኝም ብቻ ነው። ገብቶሃል? እኮ ስለዚህ ምን መለስሽልኝ አንቺ? ምሽት ምንድን ነው እዚህ ላይ አንተ የከበደህ ነገር? ቆይ አሁን አንቺ መለስሽው መልስ አለ። ምን ብለሽ መለሽ? አላህ ምሽት በሆነባቸው አገሮች ላይ እሱን ራሱ እንድመልስ ያስገደድከኝ እኮ አንተ ነው የጠየቀኝ። ጥያቄ ደስ ስለማይል ማለት ነው። በቃ ያንን እንደዚህ መቀበል አትችልም። ይቅርታ ደበረሽ። አንቺ እየደበረሽ እንድትቆይ ምናልባት ይቅርታ ይማናይ። አንቺ አሁን ለምሳሌ በቀደም የሆነ ልጅ ለምን እግዚአብሔር አደምን ወዲያው አልማረውም መሞት ለምን አስፈለገ ብሎ ሲጠይቀው ጌታ በዚህ መልኩ ነው የምትድኑት ብሎ ካስቀመጠ መድኃንን ነው ማሰብ ያለብህ አለው። በቃ ገብቶሃል? በሌላ መንገድ እኮ ፈጣሪ ማደን ይችል ነበረ፣ የአዳምን ኃጢአት ማለት ነው። ወርዶ ሞተ አለ። መቀበል አለባችሁ አለ። በቃ እንደዛ ነው የምትቀበለው አንተም። እኔ ሙስሊም ከሆንኩኝ ማለት ነው። አሁን ክርስቲያኖች መዳን እንደዚህ ነው ካላችሁ ኢማና እባክሽ በመንደማመጥ ይሁን የምናወራው ስለ አላህ ሆኖ ስለ ብርሃነ ዓለም አረቋ እንዴ እያወራሁ ነው አይደለም። የሆነ ሙስሊሞች የሚያምኑበት መንገድ አለ አይደለ? አሁን ስለ አላህ ነው ላይ እያወራን ያለ ነው። ስለ አላህ ፕሩፍ ማድረግ ከቻልሽ ፕሩፍ ታደርጊልኛለሽ። ካልሆነ ፕሩፍ ሁሉ ነገር በሎጂክ ፕሩፍ ታደርገዋለህ። አይ በቃሽ፣ በቃ እንደዛ ከሆነ እኔ የምናገረው ነገር ከደበረሽ ይማናይ ይቅርታ፣ አንቺን እያስከፋሁሽ መቀጠል ስለማልፈልግ ወይ ከሌሎች ወንድም ጋር ቀጥይ፣ ወይም ካልሆነ ጥያቄ መጠየቅ ስትፈልጊ ተመለሰሽ ነኝ። ምን ታስቢያለሽ ይማናይ? በቃ ቆስጠንጢኖስ አንዴ ልጠይቅሽ እስኪ ማና ማለት ነው። ለምንድን ነው የምትናደጂው? ማለቴ ያለውን የተጻፈውን እኮ ነው እየጠይቅሻለሁ። ለምንድን ነው ሰው መጠየቅ አለበት በተጻፈው? ምንም ሌላ ነገር ጨምሮ የሰደበሽ ነገር ምናምን ነገር የለም። ለምን ትናደጃለሽ? ሰደበኝ አላልኩም። ጥያቄ አልተመቸኝም ማለት ምን ማለት ነው? እንግዲህ የተጠየቀው የተጻፈውን ነገር እዚህ ላይ ይወርዳል ይላል። እንዴት ለምን ይወርዳል? ሶስተኛ ሰማይ እዛ ሆኖ መስማት ከቻለ የእኛ አምላክ ሁለተኛ አምላክ የሚል ነገር ማስረጃ ካላችሁ ስለኛ እኮ ገልጣችሁ ማሳየት ትችላላችሁ። መግለጥ እኛ እኮ ገልጠን ነው የምናሳያችሁ። እናንተ የእኛን እምነት ደግሞ ገልጣችሁ እንደማታሳዩ እናውቃለን። ለምን? ሁሉ የተጻፈ እውነት ስለሆነ ማለት ነው። ግን አንድ ሰው የእናንተ አምላክ እስከ ሶስተኛ ሰማይ ይወርዳል ሲል እንዴ ሰው ለመስማት ማለት ነው ከሰባት ላይኛው ሰማይ ሆኖ መስማት አይችልም ማለት ለምን? አይደለም እንደዛ የሚል አልተጻፈም። አሜሪካ ላይ ቀን ከሆነ ኢትዮጵያ ላይ ጨለማ ከሆነ እየተመላለሰ ዛሬ አሜሪካ ሊሄድ ነው ወይ ዲቪው ደርሶ እየተባለ ነው ወደ ሶስተኛው ሰማይ ወደ አሜሪካው ሶስተኛው ሰማይ ሊወርድ ነው። ይሄ በጣም ሎጂካሊ እኮ ስለሚያከራክር እኮ ነው። እንደዚህ አትበል። ገብቶሃል? እንዲህ አይባልም። አሁን ራሱ አንድ አሜሪ እንደዚህ አይባልም። በቃ አምላክ በዚህ ደረጃ ልክ እንደ ሰው ያረክ ያው እስኪ ንገረኝ፣ ምንድን የሚባለውን ንገረኝና አንቺ የሚባለውን ነገር ንገረኝና ልበል እስኪ። እኔ አንቺ ልበል እንዴት ልበል እስኪ ንገረኝ። እንድትመክሪኝ ይፈልግ እንዴት ብዬ ላውራ? ምን ብዬ ልናገር? አንቺን ደስ እንዲልሽ ምን ብዬ ነው ማውራት ያለብኝ? በምሳሌ አስረዳው ቀደም ማለት ነው። ባለፈው የሆነ አንድ ሙስሊም ገብቶ ጠየቀ እግዚአብሔር አዳምን ወዲያው ለምን አልማረውም? እኔ እኮ አሁን ይኸውልሽ ለምንድን ነው ግን ከክርስትና ጋር ካላያያዛችሁት እምነታችሁ መቆም አይችልም አይደለም? እኔ እኮ ስለ አንቺ እኮ ነው የምጠይቅሽ። ለምንድን ነው የእኛ እኮ እንደዚህ የሚል ነገር ስለሌለ ወረደ ከተባለ ለምን አትቀበለውም ነው ፖይንቱ። ክርስትና ላይ ካልተንጠለጠላችሁ ማለት ነው። አሁን እኛ ስለ ሶስተኛ ሰማይ ሳወራሽ ቆይ የሆነ ክርስትና ሰው እንደዚህ አለ። ለምንድን ነው ሁሌ የምትሮጡ? እኔ እኮ ቀረን ይሳለ ለምን አትቀበለውም? እንደዚህ እንዳለ ለምን አትቀበለውም ነው የኔ ሐሳብ። ለምን ሩጥ ሌላ ቦታ ትሄጃለሽ? አሁን እኛ እያወራን ያለ ነው እዚህ ላይ ነው። ለምንድን ነው እኛ ስለ ሰማይ ስለመውረድ ላይ ሆኖ ለምን አይሰማም? ሁሉን ነገር የሚችል ከሆነ እንደዛ አይሰማም አይደለም እያልኩ ነው እኮ። ስላልሰማ አይደለም የወረደው። እንደዛ የሚል አለ መስራች። ለምን ወረደ ታዲያ? እንዴ እኛ አሁን ጥያቄያችን እኮ አምላክ ሁሉም ነገር ሰሚ ከሆነ የሚሰማ ከሆነ ለምን ወረደ ነው። እኔ ነገርኩሽ እኮ ሐዲሱ ላይ ለምን እንደሚወርድ ይናገራል። ለምን ነው ሲባል ጸሎትን ሲሰማ ይወርዳል አለ። ስለዚህ እዛ ስለማይሰማ ነው ይባላል።
እንደኔ እኮ እየጠየኩሽ ነው ያለሁት። ለምንድን ነው የሱ ማስረጃ አለሽ? ላይ አይሰማምና ማለት ነው። እኔ አይሰማም የሚሰማም አላልኩም እኮ። የሚሰማ ከሆነ አንድ አካል የሚሰማ ከሆነ መውረድ የማይጠበቅበት ገብቶሻል። አሁን ይህን እያልኩሽ ያለሁት ለምንድን ነው የወረደው ነው። አጠራጠሪ አድርገን እንጨርስ ማለት ነው። አሁን እኔ ማለት ነው የምነግርሽ ባጭሩ ነገር ማለት ነው። አላህ ይሄን ሐዲስ አውቀዋለሁ፣ ሐዲሱን ማለት ነው። እኔ ከፍትልሻለሁ፣ ችግር የለም እናቴ። ልንገርሽ አለ ሐሳይ ሐዲስ ላይ ነው ያለው። እሱን እንትን እኮ አልተቃወምኩሽም ማለት ነው። ወረደ እኮ ነው የሚሰማ ከሆነ ለምን ወረደ እኮ ልነግርሽ ነው። አንዴ ላውራና ከዛ ታወሪያለሽ። አላህ ማለት ነው ይወርዳል የሚለው ሐዲስ አለ። ይሄ ለምንድን ነው የተቀመጠው ብለን ተፍሲርን እንጠይቃለን። እንዴት ነው የተፈሰረው ብለን ማለት ነው። ገብቶሻል? እንጂ ከራሴ አፍ እንዲህ ነው ብዬ አልነግርሽም ላንቺ ማለት ነው። ስለዚህ ጥያቄ እንደ ጥያቄ እንያዝልሽ ሂደሻውን ተፍሲሩን እንደዚህ ከሆነ እንግባባለን። ችግር የለም። ጠይቀሽ ተረትና እሱም አንቺ ታውቂዋለሽ። ግን በእርግጥ ከቅድም ጀምሮ እኔ ጥያቄውን ሰማው እንጂ መልሳቸውን አልሰማውም። አሁን ቆይ አንዴ እስልምናውን እናጣቀልና ከዛን ታወሪያለሽ። አሁን ያኛ እኔ ጠይቄ እመጣለሁ ተፍሲሩ ምን እንደሆነ እኔ ጠይቄ እመጣለሁ ሐዲሱን ስለማውቀው ብለሻል። እሺ ጥሩ። አሁን ደግሞ አላህ ሁለት ቀኝ እጆች እንዳሉት አውቀሻል? አዎ አውቃለሁ። እሱን እንደውም አብቤ ነው የመጣሁት። እሺ ሁለት ቀኝ እጆች ግን የሁለት ቀኝ እጆች ግን ምንድነው ሁለቱ ቀኝ እጆቹ የቀኝ እንደሆኑ ገብቶሻል? አዎ ሁለቱም ቀኝ እጆች አሉት። ሁለቱም የቀኝ እጆች ነው። አዎ እሺ። ለምንድን ነው ቀኝ እጅ ማለት ቀኝ እጅ ለበረከት ነው ምናምን ብለሽ ነው የምታምኚው? አዎ ለበረከት ነው። እንደዛ ነው የተጻፈው። የኔ ሳይሆን የተባለው ተፍሲሩ ነው። እሺ ግራስ ለምንድን ነው ተብሎ የሚታመነው በእስልምና? ግራ አለው አላህ አንድ ሐዲስ ላይ አለ መሰለኝ። እሱ በቀኝ እጁን ይቀጠቀላል ግራ እጁን የሚል አለ። ስለዚህ ያ ግራ እጅ አንዱ ለበረከት ከሆነ ግራ እጁ ስለምንድን ነው? አላውቅም። እሱንም ጠይቂ እንግዲህ። አሁን ለበረከት ከሆነ አንዱ ግራ እጁ ደግሞ ለምንድን ነው በእኛ? እሱንም ጠይቂልና ታዲያ እንደዛ ከሆነ ማለት ነው። ምክንያቱም አንዱ ለበረከት ከሆነ አሁን ቀይ ስለ ቀኝ እጁ ልንገርሽና አንድ ይሄ አላህ እጅ አለው ወይ? አዎ እጅ አለው። ቆይ አንዴ እየሰማሽኝ ከሆነ ለበረከት ነው የሚል አንድም መረጃ ሰጥኛለሽ። ግን ኡስታዞች እንደሚያስተምረው እጅ አለው ከተባለ አላህ እጅ አለው ነው። ሌላ ለበረከት ለምናምን ምሳሌ ምንም አይነት ሁለት ቀኝ እጅ አለው ላልሽው ነው ጥያቄ መልስ። ሁለት ቀኝ እጅ አለው ሲባል ሁለት ቀኝ እጅ አለው ነው የምንለው የምንቀበለው ቃል በቃል ነው ብሎ ኡስታዞችን ሲያስተምር ሰምተሻል። ሌሎችም ኡስታዞችም እንደዛ ነው የሚያምኑት። አላህ እግር አለው ሲባል አዎ እግር አለው፣ ሁለት ቀኝ እጅ አለው ሲባል አዎ ሁለት ቀኝ እጅ አለው። ነገር ግን የአላህ ምን እኛ ማለት የሰው ልጅ ይመስላል ብለን አናምንም፣ ወይ ደግሞ የፍጥረቱ ይመስላል ብለን አናምንም ነው እነሱ የሚሉት እንጂ እጅ እንዳለው ሁለት ቀኝ እጅ እንዳለው እንዲሁም ደግሞ ግራ እጅ እንዳለው ያምናሉ። ግን እኛ የፈለግነው አሁን መለኮት አሁን ያንቺ አምላክ ባት አለው። ኦኬ ባት ማለት ከቁርጭምጭሚት በላይ ያለችው ፓርት እና እንዲሁም ደግሞ ከጉልበትሽ በታች ያለችው ፓርት ማለት እና ያ ባት ማለት ያ ነው። በቃ እንግዲህ አንቺ ዲፈረንት ሜቢ እንትን ካለሽ ምንድነው ሌላ ማብራሪያ ካለሽ ታመጫለሽ። ግን ያለ ምንድነው ያለ መረጃ ስለማናስወራ ነው። ሲቀጥል ደግሞ ባት አለው አንድ እግር አለው እንዲሁም ደግሞ እግሩ ደግሞ ሲኦልን ሞልታለች አልሞላችም እያለ ቼክ የሚያደርግበት ነው። ሱራ 50 ከቁጥር 30 ላይ ያለው አላህ ፊትም አለው አይንም አለው። በነገራችን ላይ ማለት ነው ፊትም አለው አይንም አለው። እሺ እንዲሁም ደግሞ ሁለት ቀኝ እጅና አንድ ግራ እጅ አለው ማለት ነው። ያ አሁን መለኮታዊ ናቸው ብላለች እህታችን። ጥሩ ነው። አሁን እንደዚህ አይነት አሁን ሌሎች ሙስሊሞች አሉ አላህ አካል አለው ብለው የማያምኑ ወይም ደግሞ ባት እጅ እግር አለው ብለው የማያምኑ ሰዎች አሉ። እነሱ አሁን አንቺ አዎ ልክ ነው ፊትም አለው ሰው መለኮታዊ ፊት ነው ያለው ብለሻል። ጥሩ እሺ። እኛ የምንለው ግን አሁን ሁለት ቀኝ እጅ ያለውና አንድ ግራ እጅ ያለውን እንዴት ነው አምላክ ብለን የምንቀበለው? ምክንያቱም ሁለት ቀኝና አንድ ግራ እጅ ነው ያለው ሶስት ማለት ነው። እና እንዴት አድርገን ነው አምላክ ብለን ልንቀበለው የሚችለው? እንደዛ አይነትስ በነቢያት ተሰብኳል ወይ ተነግሯል ወይ? እንደዛ አይነት ያስተማረ ነው ነቢይ ያለ ወይ? እንደው ብትቺ እንደው ነቢይ እንደዚህ ብሎ ያስተማረ አንድ ነቢይ ብትሰጭን ከመሐመድ ውጭ።
ተባረክ። እንደዚህ ምናልባት ጥያቄ ከሆነብሽ አሁን የጠየቁሽን ማታመጪልኝ ከሆነ ችግር የለም። ነገም ተነገ ወዲያም ምናምን ታመጫለሽ። ሚዩት ነሽ እናቴ። طيب شكرا عليك. ነው የህንድ ነው። ኤፊ ማይክሽን ማይክሽን ሰማያለሽ? አዎ የህንድ ነው አልኳቸው። ኮሜንት እኮ ነው እና የህንድ ጣፍ ነው ሰላም አለይኩም ወአለይኩም ኢንስፔክተር አቂዳ ላይ ወአለይኩም ወሱፉ ወከረባቱ ብለናል። ወበረካቱ። እሺ እዚህ መካከል የገባ ሙስሊም ካለ ቀጥሎ ኧረ አቂዳ ሳትለይልን ጥያቄ አለ። አቂዳህ ምንድነው? ጥያቄ አለ። አቂዳህ ምንድነው? ኧረ አቂዳህን ንገረን ብለናል። እኛ እንጠይቃለን። አቂዳህ ምንድነው? እኔ ጥያቄ አለኝ። ጥያቄ ልጠይቅ። ሚዩት ካላረጋችሁና አውት ካላረጋችሁ እኛ አሁን ጥያቄ ልንመልስ አይደለም። ይሄ ስታይል በርቶበታል። እስልምና ሲነሳ በአላህና በመሐመድ እያፈራችሁ እየተሸማቀቃችሁ አትጠይቁን፣ ዝም ብለን እንጠይቅ የሚልበት ዘመን አብቅተዋል። ያ ዘመን ለሰርግ ዘፈን የተዘፈነውን ይህን ለእናንተ ጋብዘናችኋል። የብቸኝነቱ አበቃ ዘመኑ ምናምን የሚል የሆነ ዘፈን አለ፣ የሰርግ ዘፈን። እሱን ልክ ስታገባ የሚባልልህ አሁን ልክ እንደዛ ደግሞ ያ ዝም ብላችሁ የምትጠይቁበት ዘመን አብቅተዋል። እና እናንተ መላሽ ብቻ ከሆናችሁ ጥያቄ ካላችሁ እንዴት ነው የእናንተን እምነት በቂ ሊሆን የሚችለው? እኛ ጥያቄው አንድ ጥያቄ እንቀበላለን። ነገር ግን አሁን ቀደምት ከሆናችሁ አቂዳችሁ ምንድን ነው? አይ እኔ ደግሞ በዛን ጉዳይ መጀመሪያ ጥያቄ ልጠይቅህ መልስልኝ። ከዛ አቂዳህን አትናገርም አንተ። እኔ እኮ አሁን የጠየኩህ ኦርቶዶክስ ነህ ወይስ ጴንጤ ብዬ የጠየኩህ አቂዳ ምንድን ነው ስል፣ አንተ ግን ስለምትሸማቀቅ እምነትህን ሁሉ አትናገርም። እምነትህን መናገር ራሱ ያሸማቅቃል። እስኪ አንተ ደፋር ከሆንክ አቂዳህን ተናገር። የትኛው እስላም ነህ አንተ? ማይክህን አንሳና ንገረኝ። ኩሱ ምሽል ተፍሲር ከኪሱ ሶሪ እኔ አንሳ ማይክህን እልክልሃለሁ። ወፋርኩ መልስልኛ። ጠየቅኩህ። አቂዳህ ምንድን ነው? ኩሱ ማለት አልሐምዱሊላህ። እኔ ስለ መሐመድ ለምጠይቀው ጥያቄ የለም አላህ አርሽ ላይ አስተግፊሩላህ አልዓዚም። ኧረ ኩሱ ማለት ትለኛለህ። እኔ አቂዳህ ምንድን ነው ያልኩህ? እንደ ኡስታዙ አንተም እንደ ኩሱ በአፈር የሚሰማ ሌላ ሰው አስገቡሽ የማይመልስ ከሆነ አቂዳ በመጠየቃቸው እናንተ ለምንድን ነው የምታየው? የእናንተ መልስ ሳትመልሱ ብቻ በሙስሊም ለምንድን ነው እንደምትሆኑ? አይ እንመልሳለን። አቂዳህን ንገረን መጀመሪያ። እኔ ክርስቲያን ነኝ። አሁን ክርስቲያን ነኝ። አንዴ ጃሞራ ክርስቲያን ነኝ። እኔ ለምሳሌ አሁን ቆይ ልንገርህ፣ ክርስቲያን ነኝ። እኔ አሁን የትኛው ክርስቲያን? ፕሮቴስታንት ነህ? ካቶሊክ ነህ ብትለኝ አይ ኦርቶዶክስ ነኝ እልሃለሁ። ልክ እንደዛው አንተ እስላም ነህ። የትኛው እስላም ነህ ነው ያልኩህ እኮ አይደለ? ንገረኝ፣ የትኛው እስላም ነህ? አላህ እጅ እግር አለው ከአርሽ በላይ ነው ከሚሉት ውስጥ ነህ? የአላህ ቃል ፍጡር ነው ከሚሉት ውስጥ ነህ? ኦኬ የትኛው ነህ አንተ? እስኪ ያስረዳኝ ብራዘር። እስላም አንድ ነው። እስላም ሁለት እስላም የለም። አይ እስላምማ እኮ ይኸውልህ ጀነራል ስሙ ነው። ለምሳሌ እስላም ሆነው ኢሳ ተሰቅለዋል የሚሉ አሉ። ገብቷል? እስላም ሆነው እስላም ተብለው አቂዳቸው አላህ ከአርሽ በላይ አይደለም በሁሉም ቦታ አለ የሚሉ አሉ። እሺ እስላም ሆኖ ኢሳ ተሰቅሏል፣ ኢስላም ሆኖ ኢሳ ተሰቅሏል የሚል አለ። አዎ አህመድያ የሚባሉ አሉ። ትክክል። ላኢላሀ ኢለላህ መሐመድ ረሱልላህ የሚሉ አህመድያዎች አሉ። እኔ ደግሞ እስላም ኢሳ አልተሰቀለም አልተገደለም ያ እስላም ያን እስላም ይታወቅ ከሆነ ምን እስላም ሆኖ ካውቃቸው ይወቁ። ትክክል። እሺ አንተ ደግሞ እሱን አሳያለሁ። ግን አንተ አሁን የትኛው ነህ? አላህ ከአርሽ በላይ ያለ እጅ እግር አለው ከሚሉት ነህ ወይስ አላህ እግር የለውም ከአርሽ በላይ አይደለም ከሚሉት ነህ አንተ? አላህ ከአርሽ በላይ ነው።
እጅ ቀጥል ብሮ ተቋርጣል። እኔ ጋር ብቻ ነው ራስ መጽሐፍ ላይ ምን እንዳለ እናሳያለን ካስፈለገ አለ ነው። እግዚአብሔር ይመስገን። ዋሌኩም አልከኝ። ለምንድን ነው ዋሌኩም ሰላም ያልጨመርካት? አንተ ዋሃብያ ነህ ማለት ነው። አየህ እኔ ይዛለሁ እኮ። እስኪ አንተ ዋሌኩም ሰላም በለኝ። ሁሌ ነው የታዘዝነው እንደዛ ነው። ዋሌኩም ተባል ነው። እስኪ ሌላው ቢቀር ማለት ነው አብዲ የኔ ወንድሜ እልሃለሁ። እስኪ አንተ ቃል ወንድሜ በለኝ እስኪ። አሁን ወደ ጥያቄ ገባ። በእናትህ አይ ነገር ለምንድን ነው የማትሉት? ወንድሜ በለው አንተ ወንድሜ ብቻ በለኝ። ወንድሜ ይኸው ቃል ወንድሜ ነው በለኝ እስኪ። እወድሃለሁ በለው። ቃል ወንድሜ እወድሃለሁ በለው። ሰው ስለሆነ ወደዋለሁ፣ ግን ያው በእምነት ወንድሜ ሰው ስለሆነ እንትን ወንድም አድርገኝ። ኢትዮጵያ አይደለም እንዴ? አይዞህ በለው ቃል ወንድሜ እወድሃለሁ በለው። ምን ችግር አለው? እኔ ይኸው አብዲ ወንድሜ ይኸው ወደዋለሁ። አዎ በቃ አለቀ። በጣም ማንን ነው የምትወደው በለው። እንደዛ ስሜን ጠርተህ ሙሉውን በል። እኔ አሁን ይኸውልህ አብዲ ወንድሜ፣ የእኔ ኢትዮጵያዊ ወንድሜ ውድድ ያደርጋለሁ። ልክ እንደዚህ በለኝ እስኪ። አብዲ ማለት ምን ማለት? ኧረ እኔም በለኝ። ተው አብዲ አንተ ነህ። አሁን አብዲ አንተ ነህ። አንተን እንደ ሰውነትህ እንደ ሙስሊም ወንድምነትህ እወድሃለሁ። በጣም ትልቅ ቦታ እሰጥሃለሁ በልቤ። አንተ ልክ ነው። እዚህ ገዝታ ያለ 508 ሰው ሁሉንም ሰው ስለሆነ ወደዋለሁ። አለቀ። አሁን ወደ ጥያቄ ግባ። ባለው አንተ ቃል ወንድሜ እወድሃለሁ። አንተ ክርስቲያን ወንድሜ እወድሃለሁ በለው። እንደው ኧረ ሰውን እዚህ ጋር እንደዚህ ያደርጋችሁ ሪከርድ ያደርጋችሁ ሰው ላይ ተሰለፈ። ወደ ጥያቄ ግባ። አይዞህ ጥላቻን ነቅለህ አውጣው፣ ከውስጥ አውጣው። ምንም አይሰራልህም። ጥላቻን ወላሂ ጥላቻ ውስጥ ላይ ምንም የለም። ይኸውልህ ጥላቻን የሚሰብክ ሃይማኖት ትክክል አይደለም። አንተ ጥላቻን ከውስጥ አውጣ። ውስጥ ችግር የለውም። እኔ እሱን አሳያለሁ። ግን አንተ አሁን በመጀመሪያ በለው ቃል ክርስቲያን ወንድሜ እወድሃለሁ በለው። አልኩኝ እኮ ሁሉንም ሰው አልኩኝ። ቃልም ብቻ ለምላለሁ ሁሉንም ሰው ወደዋለሁ አልኩኝ። በለው ምነው ጨነቀህ? ልክ ነህ። እሱ እንዳለ አብዲ ሙስሊም ወንድሜ እወድሃለሁ እንዳለ አንተ በለው። ሴት ምንድነው ወንድ ሆኖበት ነው እና ሴት ለኔ በለኝ ለስለስ አድርገህ ድምጿን ለኔ በለኝ። አብዲ ለኔ በለኝ። ቆይ የክርስቲያን አስተማሪ ትልቁ በቃ አስተማሪዎች እንደዚህ ናችሁ። ግን በቃ መሳለቅ ምናምን እንትን አብዲ ምን አለ መሰለህ፣ ስለ ፍቅር ስታነሳ ጀነራሊ ሁሉንም መውደድ አለብህ። ፍቅር ማለት አሁን ፍቅር እኮ እዚህ ጋር ያሉትን ሁሉንም ሰው 5 ምናምን ሰው ሁላቸውን ወዳቸዋለሁ አላልኩም? እሺ ቆይ እኮ አስረዳህ። እሺ ላስረዳህ አብዲ። ፍቅር ይኸውልህ፣ ፍቅር ዘር የለውም፣ ፍቅር ሀገር የለውም፣ ፍቅር ድንበር የለውም። ፍቅር ሁሉንም መውደድ ለሁሉም። እዚህ ጋር አሁን የጻፍካቸው ነብዩ መሐመድ እኮ ዘረኝነት ጥንብ ናት ብለዋል። አባት ዘረኝነትን በጣም ጥሏትን አሉት እነሱ ማለት። አንተ ግን አሁን ዛሬ ስለነሱ ሳታውቅ እዚህ ጋር መተህ ቆይ አንዴ ሀሳቤን ልጨርስና ትቀጥላለህ አብዲ። ተራ በተራ እንደዛ ከሆነ ዘንዳ ፍቅርን በእንደዚህ አይነት መንገድ ኤክስፕረስ ካደረግነው ወይ ከገለጽ ነው አንተ ገብተህ ኢትዮጵያዊ አንተ ወንድሜ ነህ። ለምሳሌ ፍልስጤም ሀገር ለሚሞቱት ማለት ነው ድምፅ እየሆንክ ነው ልበላ። አንተ አሁን ተወዳቸዋለህ፣ ሙስሊም ወንድሞቼ ናቸው ትላለህ። ኦፍኮርስ አይከፋም። አት ዘ ሴም ታይም ደግሞ እዚህ አጠገብህ ላለሁት ደግሞ የዛ ቦታ ሊኖርህ ይገባል። ያንን ፍቅር ያንን ቦታ ሊሰጠኝ ይገባል። አጠገብህ ነኝ ያለሁት እኔ ወንድምህ ነኝ። እኔ አሁን አጠገቤ አንተ ነህ ያለኸው። ክርስቲያን በጠቅላላ ወንድሜ ነው። አፍጋኒስታን ያለ ክርስቲያን ወንድሜ ነው። ቅድሚያ ግን ለአንተ ነው የሚሰጠው አጠገብ ያለው አንተ ስለሆንክ። አንተ ግን ቅድሚያ ሃይማኖት ሙስሊም ሆኖ ነው ለአንተ የሚሰጠው። አንተ ግን ቅድሚያ ለዛ ፍልስጤም ላለው ነው የምትሰጠው። ለምን? እኔ ወንድምህ አይደለሁም? አንተ ይሄ ሞራል ካለ መጥራት የምትችል ከሆነ ክርስቲያን ወገኖቼ፣ ወንድም እህቶቼ፣ ክርስቲያን ወንድም እህቶቼ እጅግ በጣም እወዳችኋለሁ፣ ለአላህ ብዬ እወዳችኋለሁ። እኔ አሁን ሙስሊም እህት ወንድሞቼ ለእግዚአብሔር ብዬ ለእግዚአብሔር ፍቅር በልዑል እግዚአብሔር ስም ውድድ ነው ማድረጋችሁ። አየህ፣ ከልቤ ነው የምናገረው። አንተ ይሄን ከልብ ስትናገር ልብ ላይ ያለው ጥላቻ ነቅሎ ይወጣል። ይሄንን ደግሞ አትበል ተብለህ ጥላቻ አለ ብያለሁ። አይኔ ከክርስቲያን ጎረቤታችን ጋር እንዴት እንደምንኖር ብታውቅ፣ እንዴት መኖር እንዳለብን አስተምሮናል ነብዩ። እስኪ ተናገሩ በላታ በለው፣ ቃሉን በለዋ፣ ኦፌሶንም በላት
ሴቷን እዚህ ኦፌሶን እህቴ ክርስቲያን እህቴ በጣም ወድሻለሁ በላት። ሴቷን ራሱ ቢያንስ እሱን ማለት ከከበደ በላት። ሴቷን ነው እናንተ ተታች ያላችሁ ኦፌሶን እህቴ ክርስቲያን እህቴ በጣም ወድሻለሁ በላት። 500 ምናምን ሰዎች እንወድሃለን አብድዬ ሙስሊም ወንድማችን እያላችሁ አሁን እንትን ብላችሁ ጻፉለት። ፍቅራችሁን አሳዩት። ፍቅራችሁን ግለጹለት ለአብዲ ጌታ። ከውስጥ ከስር ያላችሁ ክርስቲያኖች 500 ሰዎች አብዲ ወንድማችን አብዲ ሙስሊም ወንድማችን ከልብ እንወድሃለን ለእግዚአብሔር ብለን በሉት። አንተ ደግሞ አብዲ እዚህ ጋር ሆነ ለአላህ ብዬ በል። አይኑ አውቃለሁ አላህ እንደዛ ስላላለ ልትል አትችልም፣ ግን ንቀለው። ይሄ ትክክል ስላልሆነ ለአላህ ብዬ እወዳችኋለሁ ክርስቲያን ወንድሞቼ በል እስኪ። ይኸው ወገኖቼ አላህ ሱብሃነሁ ወተዓላ ቀጥተኛውን መንገድ ምራችሁ። ማማ እያልክ እየሰደብካቸው እኮ ነው። ኧረ ወይኔ ጉድ! ትልቅ ነገር ይሄ ነው። በቃ ትልቅ ነገር የዘላለም ሕይወት የምታገኝበት ፈጣሪ ወደ 100 ሰው ነው። እዚህ ጋር ያላችሁ ሁላችሁን ወዳችኋለሁ። በቃ አለቀ ቃል እና ፍቅር የሚሰጥህን ፍቅር እስቲ ከሰር ስንት ሰው ነው እኛ እንወዳለን ሙስሊም ወንድማችን አብድዬ እየተባልክ ነው? ለምን አንተ ትጠላናለህ? እኔ ጠላኋቸው አልኩ እንጂ ወዳቸዋለሁ እያልኩኝ። ኧረ ተው በእናትህ እስኪ በለን። ምን ልበልህ ነው? ክርስቲያን ወንድሞቼ እኔም በጣም ወዳቸዋለሁ በለን። ክርስቲያን ወገኖቼ ወዳቸዋለሁ። ያው ወንድሞቼ በላንተ ወገን ብትሞት ወንድሞቼ አትልም፣ ወገኖቼ ይመስላል። ተው አብዲ ሸዋሸዋ አትስራ። እኔ እየተዋወቀ እኛን አሸውድም እኮ ወንድሞቼ የምትለው አቃል በተአምር ልትል አትችላትም። አይኑ አውቃለሁ። አየህ ይህንን የሚሰብክህ አጋንንት እንጂ እውነት ከፈጣሪ ሊሆን አይችልም። ቃል ለመናገር ወንድሜ የምትለዋን ቃል ለመጠቀም ነፍስህን ከማንነትህ ጋር ከራስህ ጋር የዚህን ያህል ካጨቃጨቀ ሁቺዝ በጣም ዲፊካልት እንደሆነ አብዴት ተሰማኝ። እኔ ማለት ሳቁ ጨዋታው እንዳለው ነው። እውነት ልብ ይነካል በጣም። በ21ኛው ክፍለ ዘመን እንደዚህ አይነት ወጣት አሁን ማስመሰልን ተውና ቃል አሁን ይኸውልህ እዚህ ጋር አላህ ቁርአን አንብበሃል ግን ቃል አረብ ያለ በደንብ አድርገህ እኮ አላህ ሱብሃነሁ ወተዓላ አምሳያ የለውም ይላል አይደለም? ለምን እዚህ ጋር አምሳያ ምናምን ሰዎች ትጠይቃለህ? አምሳያማ አለው። የቱ ጋር አምሳያ አለው የሚለው? አላህ ስንት ነው? አላህ አንድ ነው በቃ። እኔም አንድ ነኝ። ስለዚህ አላህ አምሳያ አለው። አምሳ ለሱ አንድም ብጤ የለውም ይላል አይደለም? ወልሁ والله አንድ እኮ ቁጥር ነው አለ። ሰዎች አንድ ሜጀርመንት ነው አይደል? አንድ እኮ ማለት አንድ ብለህ ስትጠራ ቁጥር ስትጠራ ሜጀርመንት ነው። ቃል እባክህን ይሄንን ማየውን ነገር ምናምን ስታችሁ ወላሂ ብቻ ቁርአን በትክክል ከልብ ነው ያመጣኸውን እኮ ነው የመለስኩት። አምሳያ አለው። አላህም አንድ ነው፣ እኔም አንድ ነኝ። አላህም ወንደላጤ ነው፣ እኔም ወንደላጤ ነኝ። ሱራ 601 ላይ ለሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? ሚስት የለው ሚስት ያላገባ ለሞለት እሱ አንተ በመጥፎ ነገር እንትን አልከው እንጂ እሱ እኮ ለአንተ ለኛን ለማስረዳት በቃ እንዴት ሚስት ወይ ብቻ ከእናንተ ጋር እንዴት ማውራት እንዳለብን ራሱ ወላሂ ወላ ግን ይሄ ነገር ቢቀርባል ተው ግን አብድዬ ቆይ ሚስት የሚፈልገው ሴት ነች። ሚስት የለኝም ካለ ምንድነው አንድ አካል ሊሆን የሚችለው? የሁሉ ነገር ፈጣሪ ሆኖ ሳለ ነው ብሎ የሚጀምረው አያስበው። አይ ኖ ሚስት የሚፈልገው ማን ነው? የትኛው አካል ነው? አሁን በቁርአን ውስጥ መርየም ማለት ነው ወንድ ያልነቀኝ ሲሆን እንዴት ልጅ ይኖረኛል አለችው ጅብሪል መጥቶ ሲነግራት። አላህም በዛው ሴንስ ደግሞ ሚስት የሌለችኝ ሲሆን እንዴት ልጅ ይኖረኛል አለ። ሉክ እሷ ሴት ነች፣ እሱ ላጤ ወንድ ነው። እሷ ላጤ ሴት ነች። ሰው አላህ ወንድ ላጤ ነው፣ እኔም ወንድ ላጤ ነኝ ብል ምንድን ነው ጥፋቱ? ግን እሺ እሱ ስላልሆነ ቶፒካችን ወደ ቶፒካችን እንምጣና የአላህ እጅ ሊትራሊ ፊዚካል ነው ወይስ ሜታፎሪክ ምሳሌያዊ ንግግር ነው? አላህ ሁለት ቀኝ እጅ አንድ ግራ እጅ አንድ ግራ አለው ሲባል ቆይ ግን ቃል አሁን ወንድሜ ምናምን በሚለው ቦታ ኢየሱስ ክርስቶስ የሆነች ሴትዮ ከዓላማ ተስተካከው ምናምን ማለት ነው። አይ ቲንክ ብቻ እንትኑን ባለቀው ማለት ነው። በእምነት እንትን የሚሉት ወንድሞ ሴቶች ምናምን የሆነ የሚል አለ አይደለ? ይሄኛውን እንጨርስና ወደዛ እንመጣለን። አብዲ እኔ የማልወደው ነገር ምን ታውቃለህ? ሁለቱ የተለያዩ መጽሐፍ ናቸው። በተለያየ ሀሳብ ላይ በአንድ ጊዜ ልታወራ አትችልም። ያንን ሀሳብ ዘርጠን ወደዛ እንመጣለን። አድማጭም ስላለ ማለት ነው። አብዲ
ስለዚህ ምን መሰለህ ቃል አሁን እዚህ ጋር እኔ ብቻ ወላሂ ከእናንተ ጋር ብዙ ማውራት ግን እባክህ እንደዚህ ነገር ጥያቄ ባትጠይቁ ነው የተሻለ ነው። ቢያንስ ከፈለጋችሁ ቁርአንን አንብቡ። አላህ ሱብሃነሁ ወተዓላ ቁርአኑን ለሁሉ ጋር አድርጌዋለሁ ብሏልና ቁርአንን አንብብ ከቻልክ ማለት ነው። ግን እዚህ ጋር በማይሆን ነገር ባነጨቃጨቅ ጥሩ ነው። ይሄ እኮ ጥያቄ አይደለም። ይሄ እኮ ማንንም ምንም እንትን ሊልበት የሚችል ጥያቄ አይደለም። ገር ከሆነ ቁርአን ገር ከሆነ ለኔም ላንተም ገር ሆኖልሃል። በተለይ ላንተ ደግሞ ገር ሆኖ ግልጽ ሆኖልሃልና እስኪ የአላህን ባታ ፍረዳኝ። እኔ አሁን አሊፍ ላም ሚም አምጥቼ በሰብሰጥህ እሱን አሁን ትርጉሙን እኔ አሁን ሙስሊም ነኝ። አላህን ሱብሃነሁ ወተዓላ ከምንም ጋር አላመሳስለውም። በቃ አላህ አንድ ነው ብዬ አምናለሁ። አንዱ ምን እንደሆነ እንዴት እንደሆነ ከምንም ጋር አላመሳስለውም። በቃ አራት ነጥብ ያንተ እጅ ካለው አሁን ቁርአን ላይ እጅ አለው ብዬ የሆነ ቦታ ቢያገኝ እጅ አለው ብዬ ነው መስክርልህ ያለው። ግን እጁ እንደዚህ ነው ብትለኝ አይደለም እላለሁ። ምክንያቱም አንድም አምሳያ የለውም ብሏል። ሌላ ቦታ ደግሞ ለእኔ ብጤ ታደርጉልኛላችሁ ምናምን ብሎ እያለ ይናገራል ቁርአን ላይ። አምሳያ ታርግለት በቃ አላህ ሱብሃነሁ ወተዓላ አምሳያ የለውም። ልክ ነህ። ቁርአንም ይናገራል አምሳያ የለውም። አምሳያ ማለት ምንድን ነው? እዚህ ጋር እንደዚህ ብለህ ጠይቀና በቃ እንዳዳምጠኛ። አምሳያ ማለት አንተ እጅ አለህ። ልክ አንተ እጅ እንዳለ ሁሉ ዝንጀሮም እጅ አላት። ያንተና የዝንጀሮ እጅ አንድ ነው አይደለም? ተመሳሳይ ነው። የአላህ እጁ ምንድን ነው? እጅ ለምንድን ነው የሚያገለግለው? አላህ አደምን በምኑ ፈጠረው? በእጁ። እኔ ጥያቄ ይመሳሰላል አላልኩም። ያንተ እጅና የዝንጀሮ እጅ አይመሳሰልም። በተአምር ሊመሳሰል አይችልም። የዝንጀሮ እጅ የሆነ ፀጉር ያለው ምናምን ነገር፣ ጣቱ ያንተ ትንሽ የሚጠጋ ምናምን ነገር። የጉንዳን እጅ ልውሰድልህ ወይ ደግሞ የበሬ እጅ ምናምን ልውሰድልህ። የፊት እግራቸው ያው የበሬ ነዋ እጅ ብለው ሰዱ። እጅ ያላቸው አንተ ሰውዬ ስርዓት ያዝ። ቃሉና እንደዚህ ቃል ጊዜ እንትን ማባከን አይደለም። ቢያንስ ስትወያዩ በስነ ስርዓት ስትወያዩ በስነ ስርዓት ነው እያወራሁ። ከመጽሐፍ ቅዱስና ከቁርአን እኮ ብታነጻጽሩልን እኛ አሁን ትምህርት እንወስዳለን። ግን እንደዚህ ሆናችሁ እኛ በዲናችን ላይ በእስልምናችን ላይ እንድንጠነክር ምናምን ምክንያት ሆኖናላችሁ እንጂ ወላሂ ወቢላሂ እኔ እንደዚህ ክርክር ምናምን ግራ የገባኝን ጥያቄ ልጠይቅ አብድዬ። ይሄ እጅ ፊዚካል ነው ወይንስ ምሳሌያዊ? ለምሳሌ እኛ እግዚአብሔር አይን አለው እንላለን። ሁሉም ተመልካችነት እግዚአብሔር ጆሮ አለው እንላለን። ሁሉን ሰሚ ለመሆኑ ምሳሌያዊ ንግግር ነው ብለን እናምናለን። እናንተ ልክ እንደዚህ አላህ እጅ አለው እግር አለው ስትሉ ተራማጅነቱን ለመግለጽ ነው? እጅ አለው ስትሉ ሁሉ ሰሪነቱን ለመግለጽ ነው? ምንድን ነው? ወይንስ እጅ ነው? እሱን ያልገባኝ ነገር እሱን አስረዳኝ። እሱን ደግሞ ሊያስረዳ አምሳያ የለውም ብሎ በቃ አንድም ብጤ የለኝም ስላለ በቃ እኔ እንደዚህ ያለህም ቃል እንደዚህ የለውም ቋያላ ስለ አላህም አታውቁም ማለት ነው ያደረጉት። ይሄ ለዛ ዘመን ብቻ የሚያገለግል አይደለም፣ ላንተ እየተጠቀምክበት ነው። እኔ ክፉ ነኝ፣ እኔ ምን አድርጌያለሁ? መሐመድ ጋር እኛ መጽሐፋችን እንደዚያ ብሏል። ሳሂህ ቡኻሪ ትርጉም አለ። ቆይ ሳሂህ ቡኻሪ በአማርኛ የተጻፈ መጽሐፍ አለ። ሳሂህ ሙስሊም በአማርኛ የተጻፈ መጽሐፍ አለ። ከእስልምናው ወጥተህ አይተዋል እንዴ? ቃል ውጭ አይተኸው ብታየውና ምናምን ስትል አንተ ወጥተህ አይተዋል አብዲ? ውጭ ሆነ ከምታየው ሆነ እዛው አንተ አይተኸዋል ወጥተህ እስልምና ወጥተህ አይተኸዋል? እንዴት እዛው ነው? እንዴት ወጥቼ ያለው? ለምሳሌ አንተ ገብተህ ላየኸውም ለማለት እኮ ኮምፔር ልታረግ አትችልም። እኛ ውጭ ሆነን እያየነው ነው አይደለም? ስለዚህ አንተ ደግሞ ውጭ ሆነ ስላላየኸው ብዙ ሲያስተምሩ ምናምን አይቻለሁ። ምንም ኮንፊደንስ የሌለው ነገር ምናምን እንትን የሚሉት። ሁለት ደግሞ መጽሐፍ ቅዱስ ላይ አንተ አሁን የሰጡህ ምናምን ይኸው መጽሐፍ ቅዱስ ውስጥም እንደዚህ ይላል። መጽሐፍ ቅዱስ ቢል ኮንቴክስቱ ወደ እግዚአብሔር ጉባኤ ማለት ስጋው ደግሞ የሚፈተትበት ቦታ። ኦፍ ኮርስ አዎ፣ አንተ ምግብ ሬስቶራንት ገብተህ ምግብ ስታዝ ማለት ነው አንድ ሰው ንፍጡን እያድረከረከ ቢያቀርብልህ ትበላዋለህ? አትበላውም። ምክንያቱም ታጣርጉ ፈጠረው ማን ነው? እሱ ራሱ አይደለ? አዳምጥ። እሱ ራሱ ከሆነ እንዴት አዳምጥ። እነዚያ ሰዎች እየመለስኩ እኮ ቆማጣ ሲልህ